ኤርትራም እንደ ኩባ የተጣለብሽ ማዕቀብ ይነሳልሻል የተባለች ኤርትራ መሪ የሆኑት ፕሬዝዳንት ኢሳያስ አፈወርቂ አሜሪካ በትሪሊዮን ዶላር ዕዳ የተዘፈቀች ሀገር ናት ሲሉ አጣጣሉ። ዓሚ ዝጠቀስክዎ ዘጋልብ ዝነበረ ዕዳ 30 ትሪሊዮን ዋሽንግተን ሎሚ ናብ 4 ትሪሊዮን ይዓርግ ምህላው ቀሊል ምስክ ማዕቀብ አንሱልኝ በማለት የምትማጸነው ኩባ ደግሞ ምነው ኤርትራን ባደረገኝ ያውቁበት ነበር እያለች ነው። ይህች የምትመለከቷት የኩባ ዋና ከተማ ሀቫና ናት። ይህችኛዋ ደግሞ የኤርትራ ወደብ ከተማ የሆነችው ምጽዋ Aliens, the British, they had the Ethiopian. This is so cool, so much fun. ይሄኛው ደግሞ አሁንም ስራ ላይ የሚገኘው የኩባ ባቡር destination is the neighboring province of Cienfuegos. Lying just over 100 miles off the coast of the US of A, communist Cuba is the largest of all the Caribbean islands. አንዳንድ ጊዜ ታሪክ ዙሮ እየገጠመ የነገሮችን መልክ ተመሳሳይነት በጊዜ መስታወት ቁልጭ አድርጎ ያሳያል። በታሪክ አጋጣሚ የማይተዋወቁና ሁለት በሺማይሎች የሚራራቁ ሀገራት በአንድ የታሪክ ገጽ ላይ ተገኝተዋል። እነዚህ ሀገራት ኩባና ኤርትራ ናቸው። አንዷ ከአፍሪካ ሌላኛዋ ከካሪቢያን። ሁለቱም ለረጅም ጊዜ በአሜሪካ ጥርስ ውስጥ ገብተው ቆይተዋል። ሁለቱ ሀገራት የሚያመሳስሏቸው በርካታ ጉዳዮች አሉ። በፕሬዝዳንት ኢሳያስ አፈወርቂ የምትመራው ኤርትራ ቁርጥ ኩባን ከመሰለች ዋላ ደር ብላለች። ሁለቱም ቆየት ያለው ዘመን ምን ይመስል እንደነበር የሚያሳዩ የትዝታ መስታወቶች ናቸው። ኩባ በአንድ ወቅት ጠንካራ የኮሚኒስት ሀገር የነበረች ሲሆን በአሜሪካ ማዕቀብ በእጅጉ ደቃ ውልቅልቋ ወጥቷል። ኤርትራም ብትሆን የዛሬ 35 ከኢትዮጵያ ነፃ ወጣች ሲባል ተስፋ የሚጣልባት ድንቡሽቡሽ ያለች ወጣት ሀገር ነበረች። ያኔም ብዙ የተባለላትና ብዙ የተዘፈነላት ሀገር ነበረች። ነገር ግን ከ35 ዓመታት በኋላም ኤርትራ ልክ እንደ ኩባ ሁሉ በአሜሪካ ማዕቀብ ስር የምትማቀቅ ሀገር ሆናለች። ከተሞቿ በወጣትነታቸው ያረጁ ወጣት ዕድሜ ጠገብ ሆነዋል። ኤርትራ የፕሬዝዳንት ኢሳያስ አፈወርቂ ዘለግ ያለ ፖሊሲና የምዕራባውያን ማዕቀቦች ጎድተዋታል። ኩባ ብትሆን በተመሳሳይ ሁኔታ ትገኛለች። ኩባ ከትራንስፖርት አቅርቦት እስከ አጠቃላይ ህዝባዊ አገልግሎቶች ወደ 20ኛው መቶ ክፍለ ዘመን ተመልሳለች። ይህችኛዋ ደግሞ የኤርትራዋ መዲና አስመራ ናት። ልዩነቱም የትራምፕ አስተዳደር ዳግም ወደ ስልጣን መምጣት ተከትሎ ኤርትራ በቀደሙ የአሜሪካ አስተዳደሮች በኩል የተጣሉ ማዕቀቦች እነሱልሽ በሚል አዲስ ተስፋ የተሰጣት መሆኑ ሲሆን፣ በሌላ አቅጣጫ ደግሞ የትራምፕ ኩባ ላይ የነበረውን ቀንበር ጠበቅ ማድረጋቸው ነው። ዶናልድ ትራምፕ በኤርትራ ላይ ጣሉትን ማዕቀቦች አነሳል ያሉት የኢራን ጦርነት ተከትሎ በሆርሙዝ ሰላጤ መዘጋት ምክንያት ኤርትራን ጨምሮ የቀይ ባህርን ስትራቴጂካዊ አስፈላጊነት መጠቀም በመፈለጋቸው እንደሆነም ተደጋግሞ ተነስቷል። The United States is preparing to remove sanctions against Eritrea, a dramatic reversal many analysts believe is tied to the country's highly strategic position along the Red Sea. በሌላ አቅጣጫ ደግሞ ትራምፕ በኩባ ላይ የነበረውን የአሜሪካ ማዕቀብ የበለጠ ጠበቅ በማድረግ ሙሉ በሙሉ ደሴት በሆነችው ሀገር ላይ ለኤሌክትሪክ ማመንጫ የሚሆን የጄኔሬተር ነዳጅን እንኳን ሲከለክሉ ከርመዋል። These people are banging on pots and pans in Havana to protest the widespread blackout that has left 10 million without በዚህ ድርጊትም ዋና ከተማዋ ሀቫና ሳትቀር በተደጋጋሚ በጨለማ ስትዋጥ ከርማለች። ከዚህ ባለፈም በኩባ አሁን ያለውን አመራር ለማስወገድ ፕሬዝዳንት ዶናልድ ትራምፕ ጦር አዝምቼ ይችን 11 ሚሊዮን ኩባውያን መኖሪያ የሆነችውን ደሴት ካልተቆጣጠርኩ እያሉ ይገኛል። Is Donald Trump about to invade Cuba? We'll be doing something with Cuba. ፕሬዝዳንት ዶናልድ ትራምፕ ልክ ቬኔዙዌላ ላይ እንዳደረጉት በኩባ ጭምር ተመሳሳይ ነገር ማድረግ አለብን በማለት የቬኔዙዌላን ፕሬዝዳንት ኒኮላስ ማዱሮን ነጥቀው እንደወሰዱ ሁሉም የኩባው መሪ ላይ ተመሳሳይ ድርጊትን ለመፈጸም ዝተው እንደነበር ይታወሳል። As we achieve a historic transformation in Venezuela, we're also looking forward to the great change that will soon be coming to Cuba. Cuba's
at the end of the line. They're very much at the end of the ፕሬዚዳንት ዶናልድ ትራምፕ የቬኔዙዌላን ፕሬዚዳንት ኒኮላስ ማዱሮን በልዩ ኦፕሬሽን ከቤተ መንግስታቸው ነጥቀው የመውሰዳቸው ጉዳይ በሌሎች ሀገራት ላይም ተመሳሳይ ድርጊት መፈጸም እንደሚችሉ አድርገው እንዲያስቡ አድርጓቸው ቆይቷል። እናም በዚሁ የቬኔዙዌላ የድል አድራጊነት ሞራል ዘለው ወደ ኢራን ጦርነት ገቡ። ነገር ግን አቅል ላይ የተመለከቷት የፋርሶች ሀገር ኢራን እንደ ቬኔዙዌላ ሆና አልተገኘችም። በምድር አንቀጥቅጥ የጥቃት መልስ የአሜሪካን የቀጠና የጦር ካምፖች ሳይቀር አንድ ባንድ አወደመ። ኢራን እጅ መስጠት ይቅርና ለድርድርም የምትለመን ሀገር ለመሆን በቃች። የአሜሪካ ጀቶችና የጦር ካምፖች በኢራን ጥቃት ሚሳኤል ነደዋል። That these were rapid, targeted strikes using advanced technology. Iran's main targets? Multi-million-dollar aircraft. እናም በቬኔዙዌላ የኒኮላስ ማዱሮን ኦፕሬሽን አፈና ስኬት በእጅጉ ተነሳስተው የነበሩት ፕሬዚዳንት ዶናልድ ትራምፕ ተመሳሳይ ተግባርን ኩባ ላይ ለመፈጸም ዝግጅት ላይ ነበሩ። ቢሆንም የኢራን ጦርነት ከባድና ያልተጠበቀ ምላሽ ማስተናገዱ ጋብ እንዲሉ አድርጓቸዋል። እናም ኩባውያን እድሜ ለኢራን በማለት ከአሜሪካ ጋር ሌላ ፍልሚያ ውስጥ ከመግባት ድነዋል። አሁን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ኩባው ጦርነት ዘሎ መግባት ይቅርና በቀን $1 ቢሊዮን እየተከሰከሰበት ባለው በዚሁ ያላለቀ ኢራን ጦርነት ዙሪያም በሴኔቱ በኩል ጥያቄ እየቀረበባቸው ይገኛል። ጥያቄውም ወደ ኢራን ጦርነት ስንገባ ምን ለማግኘት አቅደን ገባን? በመጨረሻስ ምን አይነት ውጤት አስመዘገብን? ወደ ጦርነቱ ስንገባ እኮ ኢራን አምባገነን ስርዓት ለማስወገድ እንዲሁም ኢራን የኒውክሌር የምታጠቃቅም ወደ ዜሮ ለማስገባት ነበር። ሁለቱም አልሆነም። ታዲያ ምኑን አሳካ ነው የሚለው ጥያቄም ዛሬም በትራምፕ አስተዳደር በኩል እየተነሳ ይገኛል። The Iranian regime is in place. The nuclear material still in their hands. Americans are being crushed by higher costs. And it's not clear to them at all what the goal of this war is. ነገሩን ወደ ኤርትራ መልሰው በቀደሙት የአሜሪካ ፕሬዝዳንት አስተዳደሮች የተጣሉብሽ ማዕቀቦች እንዲነሱ ይደረጋል የተባለች ኤርትራ በዚህ ጉዳይ ብዙም የሚሞቀኝና የሚደንቀኝ ሀገር አይደለም ስትል ተደምጣለች። ይህን ያሉትም ኤርትራ ለ35 ዓመታት በፕሬዝዳንትነት የመሩት ፕሬዝዳንት ኢሳያስ አፈወርቂ ናቸው። ፕሬዝዳንቱ በዚህ ኤርትራ 35ኛ የነጻነት በዓል ላይ ባደረጉት ንግግራቸው አሜሪካን እንዳጠቃላይ እንዲሁም የትራምፕ አስተዳደርን በልዩ ሁኔታ አንስተው ሰፋ ያለ ንግግር አድርገዋል። ትራምፕ የራሳቸውን ስትራቴጂካዊ ፍላጎት ታሳቢ ባደረገ መልኩ በኤርትራ ላይ የተጣሉ ማዕቀቦች እንዲነሱ አደርጋለሁ ማለታቸውን ሮይተርስ እንዲሁም ዎል ስትሪት ጆርናል ባሰራጯቸው ዘገባዎች ያመላከቱ መሆኑ አይዘነጋም። ይኸው የአሜሪካ ቋሚ ፋንድ ሆነም ኤርትራ በማስታወቂያ ሚኒስትሯ በኩል አሜሪካ ማዕቀቦችን ለማንሳት ማሰቧን በበጎ እንደምትመለከተው የገለጸችበት ሁኔታ ታይቷል። ኤርትራ ቀድሞውኑ በተናጠል በአንድ ሀገር የሚጣል ማዕቀብ መኖር አልነበረበትም የሚል አቋም እንዳላትም ገልጻለች። በዚያው ሰሞን የኤርትራው ማስታወቂያ ሚኒስትር ባወጣው መግለጫው ፍትህ፣ ህጋዊና ፍትሃዊነት እንዲሰፍን የተሳሳተ ፖሊሲን የማስተካከል ሂደት እንደግፋለን ሲልም ነበር ያስታወቀው። የቀድሞዎቹ የአሜሪካ ፕሬዝዳንቶች ባራክ ኦባማና ጆ ባይደን የጣሏቸው ማዕቀቦች ህገወጥና የአንድ ወገን ሲሉም ይኸው መግለጫ ያጣጣለበት ሁኔታ ታይቷል። ከሰሞኑ ከኤርትራ 35ኛ የነጻነት በዓል ጋር በተያያዘም በአስመራ ስታዲየም ለተገኘው ታዳሚ ንግግር ያደረጉት ፕሬዝዳንት ኢሳያስ አፈወርቂም እንዲሁ በዚህ ጉዳይ ላይ በኤርትራ በኩል ብዙ መቻኮል የሚያስፈልግበት ሁኔታ የለም ሲሉም ማስታወቃቸው አይዘነጋም። ፕሬዝዳንት ኢሳያስ በዚሁ ንግግራቸው ፕሬዝዳንት ዶናልድ ትራምፕ ዳግም ወደ ስልጣን መምጣታቸውን ተከትሎ ባለፈው በተመሳሳይ በነጻነት በዓል ላይ አድርገውት የነበረው ንግግር ፖሊሲዎቹ በሚገባ ተከታትሎ መገምገም አስፈላጊ መሆኑን ተናግረው ነበር ሲሉም አስታውቀዋል። ፕሬዝዳንት ኢሳያስ በዚሁ ንግግራቸው አክለውም አሁን ባለው ሁኔታ የትራምፕ አስተዳደርን በተመለከተ ማስረጃዎችን አሰባስበው አንድ የሆነ ድምዳሜ ላይ ለመድረስ ጊዜው ገና እንደሆነ መታወቅ አለበትም ብለዋል። ወይም ሜክ አሜሪካን ግሬት አጌን የሚለውን የትራምፕ ማጋ ፕሮጀክት ብዙም የማይሳካ መሆኑን ያመላክቱት ኢሳያስ የአሜሪካንን ምጣኔ ሀብት ከሀገሪቱ ብሔራዊ ዕዳ አንጻር በመገምገም ሀገሪቱ በብድር ዕዳ በተዘፈቀ ኢኮኖሚ ውስጥ ናት ሲሉም ተደምጠዋል። የአሜሪካ ዕዳ አምና $30 ትሪሊዮን አካባቢ የነበረ ሲሆን በአሁኑ ሰዓት ደግሞ የአሜሪካ ብሔራዊ ዕዳ ወደ $40 ትሪሊዮን ተስፈንጥሯል ሲሉም ፕሬዝዳንት ኢሳያስ አፈወርቂ በዚሁ ኤርትራ 35ኛ የነጻነት በዓል ላይ የተናገሩበት ሁኔታ ታይቷል። 30 ትሪሊዮን ዋሽንግተን ሎሚ ናብ 4 ትሪሊዮን ያዕርግ ምህላው ቀሊል ምስክ ኢሳያስ በዚሁ ንግግራቸው ማዕቀቡ ይነሳላቸዋል ተብለው ተስፋ እንደተሰጣቸው ሰው አልተናገሩም። የአሜሪካንን ፖሊሲ አንድ በአንድ እየነቀሱ በጽኑ ሲቃወሙ ተሰምተዋል። ኤርትራ ከአሜሪካ የሚቀርብላትን የማዕቀብ መላላት አለያም ማዕቀቦቹን ጠቅልሎ ማንሳትን በተመለከተ ባለው ጅምር ደስታ የተሰማቸው ቢሆንም በሌላ አቅጣጫ ደግሞ ኢሳያስ የለም የአሜሪካ ነገር አይታመንም፣ ከኋላው ምን አይነት ነገር አስከትሎ እንደሚመጣ ስለማይታወቅ አሁንም ጉዳዩን በጥንቃቄ መመርመሩ አስፈላጊ ነው የሚል ይዘት ያለው ንግግር አድርገዋል። ይሄ ሰሞኑ የኢሳያስ ንግግር መንግስታቸው አሜሪካና የትራምፕ አስተዳደርን በተመለከተ ምን አይነት አቋም እንዳለው በግልጽ የሚያመላክቱ ሆኗል። ፕሬዝዳንቱ ባጭሩ ማዕቀብ ይነሳላቸዋል ስለተባል በፍንደቃ እንሯሯጥም፣ ሁኔታውን በጥንቃቄና በጥሞና እየመረመርን እያንዳንዱ እርምጃችንን የምንራመድ ይሆናል የሚል ይዘት ያለው ንግግር አድርገዋል።
አሁን የትራምፕ አስተዳደርም ሆነ የፕሬዝዳንት ኢሳያስ አቋም ልዩነቱ ግልጽ ሆኖ ፍንትው ባለመልኩ እየታየ ይገኛል። ኢሳያስ ተሯሩጠን ልባችንን አንከፍትም ሲሉ ተደምጠዋል። ትራምፕ ደግሞ በቀሪዎቹ 2 የስልጣን ዘመናቸው የቀይ ባህርን ጂኦፖለቲካ በፍጥነት መልክ ማስያዝ ስለሚፈልጉ ሩጫውን ይፈልጉታል። ፕሬዝዳንት ዶናልድ ትራምፕ ከ2 ዓመታት ተኩል በኋላ በፕሬዝዳንትነት አይኖሩም። በአሜሪካ ሪፐብሊካን ይባል በዲሞክራት አዲስ ፕሬዝዳንት መምጣቱ እርግጥ ነው። ትራምፕ አሁን የቀራቸው የስልጣን ዘመን ሲያጠናቀቁ በአሜሪካ ሕገ መንግሥት መሠረት ለ2 ምርጫ ዘመናት ያገለግል በመሆናቸው ታሪካቸው እዚያ ያከትማል። ከዚያ በኋላ ደግሞ የአዲሱ ፕሬዝዳንት ፖሊሲ የሚቀጥል ይሆናል። በዚህ ወቅት ደግሞ በሚኖረው አዲስ አካሄድ መሠረት ኤርትራ ልታስፈልግም አሊያም ላታስፈልግም ትችላለች። ከዚህ አንጻር የፕሬዝዳንት ኢሳያስ አፈወርቂ የሰሞኑ ንግግር በትራምፕ አስተዳደርና በአስመራ መካከል የተጀመረውን አዲስ የዲፕሎማሲ ሙከራ ያደናቅፈው ይሆን የሚለው ጉዳይም አሁንም በአነጋጋሪነቱ እንደቀጠለ ይገኛል። ሰላም ለመላው ዓለም ይሁን። አበቃን። ሰናይ ጊዜን ተመኘን።